አንድሮሜዳ። የሰው ልጅ ዛሬ የደረሰበትን ቴክኖሎጂ፣ የአኗኗር ዘይቤ፣ ፍልስፍና ለመረዳት ከዚህ በፊት ያሳለፋቸውን የሺህ ዓመታት ጉዞ ማወቁ አማራጭ የማይገኝለት ነው። የሰው ልጅ እዚች መሬት ላይ ህይወት መመስረት ከጀመረበት ጊዜ አንስቶ ስለራሱም ሆነ ስለተፈጥሮ ሲመራመርና ሲራቀቅ ኖሯል። መራቀቁና ምርምሩ በየጊዜው እያደገ መጥቶ የሰው ልጅን የጨረቃ አካል ላይ ለመርገጥ አብቅቶታል። ቀይዋ ፕላኔት ማርስ ላይም መንኮራኩሮችን አሳርፏል። ይባስ ብሎም በሌላ ዓለማት ውስጥ የሰለጠኑ ፍጥሯን ሊኖሩ ይችላሉ በሚል እሳቤ ከ46 ዓመት በፊት ወደ ምጡቁ ዓለም ሰው ሰራሽ መንኮራኩሩን ልኳል። መሰረት የሌለው ቤት የለምና በዚህ የሰው ልጆች የረጅም ዘመን የስልጣኔ ጉዞ ታሪክ ላይ አሻራቸውን ያሳረፉ ሀገሮች የትኞቹ ናቸው ብለን ስንጠይቅ የኛኑ ሀገር ኢትዮጵያን ከፍ ያለ ማማ ላይ እናገኛታለን። የዓለማችን የረጅም ዘመን ታሪክ ለመሰረት ጥንታዊት ሀገር ኢትዮጵያን አስቀርቶ የማይታሰብ ነው። በሀገር ውስጥም ይሁን በሌላው ዓለም ያሉ ጥንታዊ ስልጣኔ፣ ጥንታዊ ታሪኮች እንዲሁም በሃይማኖት መጽሐፍት ዙሪያ የተጻፉ ዶክመንቶች ኢትዮጵያን ሳያወርሱ የተራመዱበት አጋጣሚ አልነበረም። የሰው ልጅ አሁን የደረሰበትን ስልጣኔ ለማወቅ በጊዜ ሰረገላ ወደኋላ ከተጓዝን ሀገራችን ኢትዮጵያን የምናገኝ ከሆነ ታዲያ የስልጣኔ ታሪኳ ከመቼ ጀምሮ ነው ተጽፎላት የምናገኘው? የስንት ዘመን ታሪክስ ነው ያላት? የመቶ፣ የሺህ፣ የ3000 ወይስ ከዚያ በላይ የሚለው ጥያቄ ዘወትር ይመላለስብናል። አንዳንድ የታሪክ ጸሐፊዎች እስከ 3000 ዘመን ያለውን ታሪኳን ሲጽፉላት፣ ሌሎች ደግሞ ጥናታቸውንና ምርምራቸውን አስፍተው ከዚያም ወደኋላ እጅጉ አልፈው ጽፈዋል። በእርግጥ 3000 ትንሽ ባይባልም የዚህ መጽሐፍ ዋና አካል ስለሆነችው ስለ ኢትዮጵያዊቷ ልዕልት አንድሮሜዳ እና ስለ ህብረ ኮከቧ እንኳን ስናወራ ወደኋላ 4000 ዓመታትን መጓዝ ግድ ይለናል። ከኖህ ዘመን በኋላ በነ ኢትኤል ጊዜ የነበረውን የተመዘገበውን የኢትዮጵያ ታሪክና የነበረውን ታላቅ ስልጣኔ ለማውሳት ደግሞ 5 እና 6000 ዓመታትን መጓዝ የታሪክ ግዴታ ይሆንብናል። ይህ ሳይሆን ቀርቶ በውስን እውቀት በመመስረትና ጥናትና ምርምርን ከማድረግ በመንፈስ የተወሰነውን ዘመን ብቻ ቆርሶ ስለ ኢትዮጵያ ለማውራት መሞከር ብዙ መረጃዎችን ከማሳጣቱም በላይ አደናጋሪም ማሳሳችም ይሆናል። አሁን የደረስንበት እና ወደፊት የምንጓዝበትን ለማቀድ ያለፉ ታሪኮችን ካልተመረኮዝን ምን አይነት ሀብት እንደነበረንና እንዳለን ካልመረመረን ብዙ የሚያስለፉን ነገሮች ይፈጠራሉ። ከጥንት ጀምሮ እስከዛሬ ያሉ የውጭው ዓለም ጸሐፊዎች በርካታ ጥናትና ምርምር በማድረግ ጥንታዊ ዘሮች ወይም ኦልድ ሬስ በሚባል የሚታወቀውን የኢትዮጵያ ግዛቷ ከህንድ እስከ ስፔን እንዲሁም በጥንታዊ የአሜሪካ ግዛቶች ሳይቀር አሻራዋን እንዳለ ጽፈዋል። በጽሁፎቻቸው ውስጥ አውሮፓና እስያ ባልሰለጠኑበት ዘመን ኢትዮጵያ ግን የቀደመ የዓለማችን ስልጣኔ የነገሰባት ግዛት እንደነበረች በስፋት አንስተውታል። ፍልስፍናና ስነ ጽሁፍ፣ ስነ ህንፃ፣ ሂሳብ፣ ግብርና፣ ሕክምና፣ የከዋክብት ጥናት ወዘተረፈ የኢትዮጵያውያን ነባር ሀገር በቀል እውቀቶች እንደነበሩ ብዙዎች አስረግጠው ተናግረዋል። የዚህ መጽሐፍ ዋና ዓላማ ከምርምራቸው ውስጥ የስነ ፈለክ ወይም ደግሞ የህዋ እውቀታቸውን በዘመናት አቆጣጠር ላይ የነበራቸውን መራቀቅ ማቅረብ ነውና ያንን ድንቅ እውቀት በጥቂቱም ቢሆን አቅርበነዋል። የዛሬ 4000 ዓመት ኢትዮጵያ የነበራት የህብረ ከዋክብት እውቀት በስፋት አሁን ካለው የሳይንስ ግኝቶች ጋር በጣምራ አስፍረነዋል። ጥንታውያን ኢትዮጵያውያን በራሳችን ቋንቋ ፕላኔቶችን ስለመሰየማቸው ስለ ስፋታቸውና መጠነ ቁሳቸውም ጭምር ሳይቀር የገለጹት በዚህ መጽሐፍ ላይ የተጠቀሰ ሲሆን አሁን ያለው ትውልድም ይረዳው ዘንድ አሁን ሳይንሱ የመዘገባቸው ልኬቶችም አብረው ተጠቅሰዋል። የልኬት ልዩነት ቢኖሩ ሰዎች በተለያዩ ዘመናት የተጠቀሙበትን የተለያየ ዘዴ በመሆኑ ተብሎ ሊታሰብ ይችላል። ይሁን እንጂ ይህ ወይም ያኛው ስህተት ነው ብሎ መደምደም አሁን ያለውን ሳይንስ አይደግፍም። ሳይንስን ከዓመታት በፊት ያነሳቸውን ሳይንሳዊ ሀሳቦች በአዲስ እየተካ መሄዱ የተለመደ ነው። በተጨማሪም ኢትዮጵያውያን በመጽሐፍታቸው ላይ ስለ ሩቅ ዓለማት፣ ስለ ከባቢ አየር፣ ስለ ደመናና መብረቅ፣ ስለ ጨረቃ፣ ስለ ፀሐይ፣ ስለ ግርዶሽ ሁሉ ሳይቀር የጻፉት በዚህ መጽሐፍ ላይ የዳሰስነው ሲሆን
አሁንም ዘመናዊ ሳይንስ የደረሰበትን በትይዩ እየማሳከረ ትውልዱ እንዲመራመርበት የብራናውን ፎቶ ከሳይንሱ ስዕል ጋር በማጣመር በዚህ መጽሐፍ ቀርቧል። ከኢትዮጵያ ጥንታዊ መጽሐፍት ጋር ስለተያያዙት ስለ አራቱ ንጉሳውያን ከዋክብት፣ ስለ 12ቱ ዞዲያክ ከዋክብት፣ ስለ አራቱ ነባር ንጥረ ነገሮች፣ ስለ አራቱ ወቅቶች በእኛ መዛግብት ውስጥ የተጻፉ እውቀቶች አሁን ዘመናዊ ሳይንስ ከደረሰበት ግኝት ጋር በህብረት ጽፈነዋል። ሳይንቲስቶቻችን አሁን ድረስ በተፈጥሮ ግልጽ ስላልታወቀው ስለ ጨለማው ጉድጓድ ወይም ደግሞ ብላክ ሆል የስፋት የጻፈን ሲሆን የብዙውን ቀልብ ስለሚስቡትና ሳይንስም ይህ ነው ብሎ እርግጠኛ ሆኖ ስለማያወራቸው መጤ ፍጡራን ወይም ኤሊየንስ በኢትዮጵያ ዶክመንት ላይ ያሉትን ከሳይንሱ ጋር በማቀናጀት አቅርበነዋል። በመጨረሻ ልዩ የሆነውን የኢትዮጵያ የዘመን ቀመር ከጥቃቅን የጊዜ መስፈርት ከሳዲስ ጀምረን እስከ ታላቁ የጊዜ መስፈርት እስከ 532 ዓመት አብይ ቀመር ድረስ ያለውን ዳሰነዋል። ይልቁንም በጣም የሚያስገርም ስለሆነው የሰባተኛው ጳጉሜ ጉዳይ ከነ ሂሳብ ስሌቱ ለሁሉ በሚረዳ መልኩ ቀርቧል። ምክንያተ ጽሕፈት ይህ የስነ ፈለክ መጽሐፍ ለማዘጋጀት ብዙ ምክንያቶች ነበረን። አንዱና ዋነኛው የዚህ መጽሐፍ አዘጋጆች መጽሐፍ ነው ርዕሰ ጉዳይ ላይ ያለን ሰፊ ትምህርትና ዕውቀት ነው። ከአዘጋጆቹ አንደኛው እኔ መጋቢ ሐዲስ ዶክተር ሮዳስ ታደሰ ከዚህ መጽሐፍ አስቀድሜ 19 የተለያዩ መጽሐፍትን በማዘጋጀት ለአንባቢያን አብቅቻለሁ። በጥንታውያን መዛግብት ጥናት በፊዚዮሎጂ የዶክትሬት ስራዬን እሰራ በነበረ ጊዜ ካጠናቀቅኩ በኋላ በዚያ በፊትም በሀገርና በባህር ማዶ ያሉትን በግዕዝ የተጻፉ የተለያዩ ርዕሰ ጉዳዮች ላይ የተጻፉ ይልቁንም ጥንታውያን የስነ ፈለክ መጽሐፍትን ለማንበብ ለማግኘትና ለመመርመር ችዬ ነበር። ከዚህ በተጨማሪ በአብነት ትምህርት ቤት በመጽሐፍት ቤት ሳለው ኢትዮጵያ ዘመን ቀመር አቆጣጠር የባህር ሐሳብ ትምህርቴን ከሊቀ ሊቃውንት ታፈሰ ደሳለኝ በሚገባ ተምሬ ከጨረስኩ በኋላ ብዙ ዓመት ባህረ ሐሳብን ሳወጣ ነበርና ይህንን የኢትዮጵያ ሀብትና የስነ ፈለክ ሳይንስን በመጽሐፍ መልክ ማዘጋጀት እንዳለብኝ አስብ ነበር። የቀደምት ኢትዮጵያውያን ድንቅ የስነ ፈለክ ዕውቀት በጠፈር ላይ የነበራቸውን መራቀቅ በተለያዩ የጥናትና ምርምር ማቅረቢያ ቦታዎች የቴሌቪዥንና የኤፍኤም ሬዲዮ ጣቢያዎች እየተጋበዝኩ ብዙ ጊዜ አቅርቤያለሁ። ይልቁኑ ይህን ዕውቀት በጄቲቪ የቴሌቪዥን ቻናል በአንድሮሜዳ ፕሮግራም ላይ ለአንድ ዓመት ከ7 ወራት ያለማቋረጥ ሳቀርብ ነበር። የዚህ መጽሐፍ ሌላኛው አዘጋጅ እኔ ዶክተር ጌትነት ፈለቀም በኮተቤ ሜትሮፖሊታን ዩኒቨርሲቲ በፊዚክስ ዲፓርትመንት በረዳት ፕሮፌሰር ማዕረግ ፊዚክስ እና አስትሮኖሚ እያስተማርኩና ምርምር እየሰራው እገኛለሁ። በተጨማሪም በኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት በተባባሪነት እሰራለሁ። የዶክትሬት ትምህርት በደቡብ አፍሪካ ዩኒቨርሲቲ ኦፍ ኬፕ ታውን እና ኖርዝ ዌስት ዩኒቨርሲቲ በአስትሮፊዚክስ የትምህርት ዘርፍ አጠናቅቄያለሁ። ያጠናሁት ሳይንስ በሀገራችን በብዛት ያልተለመደውን ቴሌስኮፕን ወይም የምድር ላይና ህዋ ላይ ቴሌስኮፕ በመጠቀም ምርምር ማድረግ ነበር። የተማርኩትም ትምህርት ለአስተማሪ ማህበረሰብ ማካፈል ስላለብኝ በጄቲቪ አንድሮሜዳ ፕሮግራም የድርሻዬን እየተወጣሁ ሲሆን ከዚህ በተጨማሪም ሳይንሳዊ ትምህርት በመጽሐፍ ይድረስ ዘንድ የድርሻዬን አበርክቻለሁ። በመሆኑም የዚህ መጽሐፍ አዘጋጆች በጄቲቪ ቴሌቪዥን ቻናል በአንድሮሜዳ ፕሮግራም የባለፈው 1 ዓመት ከ7 ወር ያህል የኢትዮጵያን የስነ ፈለክ ምርምር ከሳይንሱ ጋር ማቅረባችንን ተከትሎ እጅግ ብዙ አድማጮችና በመጽሐፍ መልክ እንድናዘጋጅ ደጋግመው ይጠይቁን ስለነበር እውን አድርገነዋል። በተጨማሪም ሳይንሱ ከኢትዮጵያ ዕውቀት ጋር አስተባብሮ ሁለቱን የሚያሳውቅ የስነ ፈለክ መጽሐፍ በሀገራችን እምብዛም የታተመ ስለሌለ ይህን መጽሐፍ ሁለቱንም አስተባብሮ በመያዙ ታላቅ የዕውቀት ሽግግር ከፍተን እንዲሞላና ድልድይ እንደሚሆን አስበን አዘጋጅተውታል። አሁን ባለንበት ጊዜ በተለይ ህፃናት፣ ታዳጊዎች፣ ወጣቶች ስለ ስነ ፈለክ በእጅጉ በጓጉበት ጊዜ ደርሰናል። ነገር ግን ይህንን ዕውቀት ፍላጎታቸውን የሚያሟሉበት መጽሐፍ በቋንቋችን በስፋት ስለሌለ በእጅጉ ይቸገራሉ። በመሆኑም ነገ ብዙ የጠፈር ሳይንቲስቶች ሀገራችን ማግኘት ስላለባት ይህን ሳይንሳዊ ዕውቀት ከልጅነታቸው ጀምረው እየተረዱ እንዲያድጉ ብለን መጽሐፉን ጽፈናል።
ይህ መጽሐፍ ስናዘጋጅ አሁን ባለው ስርዓተ ትምህርት የሚማሩ ተማሪዎችም ሆነ ሌሎች አንባቢዎች አንዳንድ የሳይንስ ቃላት እንዲናገሯቸው ብለን የኢትዮጵያ ቋንቋዎች አካዳሚ በእኛ በኢትዮጵያ የዘመን አቆጣጠር በ1989 ዓመተ ምህረት ያሳተመውን የሳይንስና ቴክኖሎጂ የእንግሊዝኛ አማርኛ መዝገበ ቃላት ተጠቅመናል። በመዝገበ ቃላት መፍቻው የማይገኙትን አንዳንድ አዳዲስ የሳይንስ ቃላት ግን እንዳሉ አስቀምጠነዋል። አንባቢያን ከዚህ የስነ ፈለክ ሳይንስ ጋር የተያያዙ በእንግሊዝኛ የተጻፉ ሌሎች ሳይንሳዊ መጽሐፍ ሲያነቡና ከዚህ መጽሐፍ ጋር ሲያነጻጽሩ እንዳይቸገሩ ብለን ዓመተ ምህረትን ስንጠቅስ የጠቀስናቸው ዓመታት ሁሉ የጎርጎሮሳውያን የዘመን አቆጣጠርን የተከተለ ነው። አንባቢያን በቀላሉ 7 ዓመትን ቀንሰው ወደኛ መለወጥ ይችላሉ ብለን እናምናለን። የኛ አቆጣጠር ለመጠቀም ስንፈልግ ግን በእኛ ኢትዮጵያ የዘመን አቆጣጠር ብለን ጽፈናል። ለአንባቢዎች ይህንን አስቀድመን ማጻፍ እንፈልጋለን። የተጠቀምናቸውን ዋቢ መጽሐፍት ሌሎች መረጃዎችን በተመለከተ በተሻለ መጠን የዘረዘርን ሲሆን የቀረ ካለና የጎደሉ ነገሮች ካሉ አንባቢያን የምትሰጡንን አስተያየት መሰረት ሞልተን በቀጣዩ ህትመት የምናቀርብ መሆኑን እንገልጻለን። መጋቢ ሐዲስ ዶክተር ሮዳስ ታደሰ፣ ፊዚዮሎጂስት ዶክተር ጌትነት ፈለቀ አያኔ፣ አስትሮፊዚሲስት። ምዕራፍ 1 ጥንታዊ የኢትዮጵያ ስልጣኔ። እጅግ በርካቶች የታሪክ መጽሐፍትና ተመራማሪዎች እንደመሰከሩለት በምንኖርበት መሬት በጥንት ጊዜና ገናና ስውረ መንግስት ከነበረባቸው በስልጣኔ እጅግ መጥቀው ከነበሩት ጥቂት የዓለማችን አገራት ውስጥ ታላቋ ሀገር ኢትዮጵያ አንዷ ነበረች። ሀገሪቱ ለብዙ ሺዎች ዓመታት የዘለቁ የስልጣኔዋ ማሳያ የሚሆኑ የእርሷ ፊደል፣ የዜማ ስልት፣ የዘመን አቆጣጠር፣ የኪነ ህንፃ አሰራር፣ የስዕል አሳሳል ጥበብ ወዘተረፈ ያላት ሀገር ስትሆን በተጨማሪም በብዙ ሺዎች የሚቆጠሩ ጥበብና መንፈሳዊ ጥበብ ህጋዊን የያዙ ጥንታዊያት የብራና መጽሐፍትን ይዛ የኖረች ሀገር ነች። ከስነ ፈለክ ጥንታዊ ስልጣናችን ብንነሳ ከኢትዮጵያ ጋር ተያይዘው ስለሚጠቀሱ ህብረተ ከዋክብት፣ የዞዲያክ ምልክቶች፣ አራቱን ወቅቶች ስለሚያመለክቱ አራቱ ታላላቅ ከዋክብት ከመናገር አስቀድሞ የጥንታዊያንን የኢትዮጵያን ከፍተኛ ስልጣኔ ለመረጃ ያህል የተወሰነውን ማወቅ ስለ ኢትዮጵያ የስነ ፈለክ ዕውቀት በመቀጠል የምንጽፋቸውን ሐሳቦች የበለጠ ግልጽ ያደርጋቸዋል። በተለይ ደግሞ በኢትዮጵያውያን ንጉሳውያን ቤተሰቦች ስለሚጠሩት የአንድሮሜዳ፣ ካሲዮፒያ እና ሴፊዮስ ህብረተ ከዋክብቶች ስያሜና ታሪክ ለመረዳት የጥንታዊ ግሪኮች እና ሮማዎች ማይቶሎጂ እንዲሁም ስለ ኢትዮጵያ የነበረች እይታ ቢሆንም ለመረዳት እጅግ ጠቃሚ ነው። የዓለም አቀፉ አስትሮኖሚ ህብረት በአንድሮሜዳ ህብረተ ኮከብ ውስጥ የሚገኙትን አንድ ኮከብ እና አንድ ኤክሶፕላኔት ሰይሙ ብሎ ኢትዮጵያ ህዝብን እድሉን ሲሰጥ ምክንያቱ ምን እንደሆነም በዚሁ እንረዳለን። መጀመሪያ ግን የጥንት ኢትዮጵያውያን ታሪክና ስልጣኔ አሁን ያለው ዓለም መናገር ለምን ይፈራል የሚለውን አንኳር ጥያቄ ብዙዎች መሰረታዊ ጥያቄዎቻችንን ይመልስልናል። እኛ ስለራሳችን ጉዳይ ተደላድለን ቁጭ ባለበት ጊዜ ስለኛ ጥንታዊ ስልጣኔ የተረዱና በጥልቀት ያጤኑ ዓለም አቀፍ ታላላቅ ተመራማሪዎች ጸሐፊያን በቁጭት የተናገሩትን እኔ ድሩሲላ ዱንጂ ሃውስተን የተባለች አሜሪካዊት የታሪክ ተመራማሪና ጸሐፊ ወንደርፉል ኢትዮጵያንስ ኦፍ ዘ ኤንሸንት ኩንሽንት ኤምፓየር በተባለው አስደናቂ መጽሐፏ ላይ የጥንት ኢትዮጵያውያን እውነተኛ ታሪክ ለመደበቅ ሴራዎች ወይም ደባዎች በጋራ ስምምነት የጸደቁ እስኪመስሉ ድረስ ይደረጋሉ ትላለች። ድሩሲላ በተጨማሪም ዛሬም ድረስ እውነተኛ ታሪኮች በሚስጥረኝነት በተያያዙ ይመስላል ባይነች። ለኢትዮጵያውያን ደግሞ ምክሯን በጻፈችው መጽሐፏ ላይ የገለጸች ሲሆን እናንተ ኢትዮጵያውያን ሆይ አንገታችሁን ቀና አድርጉ፣ ስለ እናንተ አባቶቻችሁ እና አያቶቻችሁ የጻፉትን መርምሩ፣ በእነሱም ክሩ ብላለች። ዶሚ የተባለ የታሪክ ሊቅ ደግሞ የስልጣኔ ፈርቀዳጅ የነበሩትን ህዝቦች ትተን ውለታውን ለሌላ መስጠት ለወደፊቱ የዓለም እድገት የሚፈይደው ነገር ምንድን ነው በማለት ይጠይቃል። በእርግጥ የጥንታዊ ሀገሮች ታሪክ መዛግብት ላይ ዓለም አቀፍ ደባ ወይም ኮንስፓይሬሲ እንዳለ ግልጽ ነው። የጥንት ኢትዮጵያውያን ስራም ለሌላ ሀገር የሚሰጥበት አጋጣሚም ነበር። ለምሳሌ ታሪክ ጸሐፊው ባልድዊን አንዳንድ የግሪክ ጸሐፊዎች ታሪክን በማዛባት የትሮይ ህዝቦች የትሮያውያንን ጦርነት የተፋለሙበትን የኢትዮጵያውያን ኩሾች ሆኖ ሳለ ታሪኩን ለግብጽ እና ግሪክ ሰጥቷል በማለት ቅሬታውን ይገልጻል።
ለዚህ ነበር የጥንት ስልጣኔ ተመራማሪዋ ድሩሲላ አንዳንድ የታሪክ ጸሐፊዎች ለኢትዮጵያ የቀደመ ስልጣኔ ተገቢውን እውቅና መስጠት ይተናነቃቸዋል ማለቷ ያለ ምክንያት አልነበረም። ለመሆኑ የጥንት ኢትዮጵያውያን ስልጡን ህዝቦች ነበሩ ስንል አውሮፓውያንን፣ እስያውያንን እንዲሁም ግሪክና ሮማውያንን በዚያ ዘመን በምን ደረጃ ነበሩ የሚለውን ጥያቄ ልናነሳ ግድ ይላል። ለዚህም ጥያቄ እነዚህ የውጭ የታሪክ ተመራማሪዎች መልስ አላቸው። ድሩሲላ በመጽሐፏ እንደጠቀሰችው አውሮፓውያን ሆኑ እስያውያን ባልሰለጠኑበት በዚያ ወቅት አፍሪካ በተለይ ደግሞ ኢትዮጵያ ከፍተኛ ስልጣኔ ላይ ነበረች። ግሪክ እና ሮም ደግሞ መፈጠራቸው አይታወቅም ብላለች። እንደ ጥናቷም ታላላቅ የታሪክ አዋቂዎች የሚናገሩትን ጠቅሳ ስትገልጽ ገናናዎቹ ኢትዮጵያውያኖች ኩሾች በቅድመ ታሪክ በሶስት ክፍለ ዓለማት ማለትም በአፍሪካ፣ በእስያ እና አውሮፓ ግዛታቸውን አስፋፍተው ነበር። እና አንድ የታሪክ ተመራማሪ የእነዚህን ህዝቦች ታሪክ ከልብ ለመመርመር ቢነሳ ህዝብ አዳም ሲዘምርላቸው የኖራቸው የታላቁ እስክንድርና የናፖሊዮን ቦናፓርት የኔዩሎስ ቄሳርን በዓለም ዙሪያ ግዛትን የማስፋፋት ዘመቻን ድንቅ ታሪክ ሆኖ ያገኘዋል። ይሁን እንጂ በሜዲትራኒያን ባህር ዳርቻዎች ለዘመናት የዘለቁ ከተማዎችና ግንባታዎችን የሰሩትን እንዲሁም ሌሎች ታላላቅ ስልጣኔዎችን ያስተዋወቁትን ህዝቦች ታሪኩ በይፋ ለመቀበል ታላቅ ፍራቻ ያለ ይመስላል ብላለች።